ሄሉ ለምንድን ነው ቆይ ይቅርታ ያልተቀበለችው? ለምን ይመስላችኋል? ቤተሰብ እናንተ እንዴት አያችሁት? የትላንቱን ቪዲዮ እንዲህ ተንበርክኮ ስማጸናት ምንም አልመሰላትም ሄሉ ማለት ነው። እና እኔ እናንተ እንደውም እኔ እናንተ ከዚህ በኋላ በምንም አይነት አጋጣሚ አንገናኝም፣ በቃ ጨርሻለሁ ከአንተ ምናምን ትላለች። እና ለምንድን ነው እንደዛ ያለችው? ለምንድን ነው ማትገናኝ? ለማን ብለሽ ማንን ደስ ይበላው ብለሽ ነው ሄሉ ከናቲ ጋር ማትገናኝ? በምንም አይነት ነገር አንገናኝም ካንተ ጋር ጨርሻለሁ ነው የምትለው። እርግጠኛ ነኝ እሷም ድራማውን ልትቀጥል ነው። እና ለተመልካችም ለራሳችሁም ተረጋጉ። እና እናንተ ሄሉዬ እኔ ለምንድን ነው እንደዛ ያለችው? እሱ ብቻውን መሄድ ነበረበት አይመስላችሁም? ቤተሰብ ቤት ውስጥ ብቻውን ሄዶ አረጋግቷት ይቅርታ መጠየቅ መጠየቅ አለበት ብዬ ነው የማስበው። እና አብራው ስላየች ከልጅቷ ጋር አብረዋ ስላየች ማለት ነው ልጅቷ በጣም ተናዳለች፣ ሄሎ ማለት ነው። እና በጣም ነው የተናደደችው አብሮ ሲሆኑ በተደጋጋሚ በጣም ነው የተናደደችው። እና ደግሞ የሄሉን ጸባይ እናውቃለን። ዛሬ ነገ ዛሬ ታያላችሁ። እንደውም ምን አለች በሉኝና ቪዲዮ እንደሱ አይነት ቪዲዮ ነው ሰርታ የምትመጣና የሄሉን ጸባይ እናውቃለን። እንደዚህ እያላችሁ እኛንም አትጉዱ። ለራሳችሁም ክብር ይኖራችሁ፣ ትዕግስት ይኖራችሁ እና በተረጋጋ መንፈስ አንተም ናቲ ባደረግከው ነገር የምር ተጸጽተሃል። ሆስፒታል ላይ የምትሆነውም ነገር እዚህ ላይም በጣም ተንበርክከህ ምናምን እየተማጸንካት ዝም ያለችው በቃ ምንም አልመሰላትም፣ አልተበገረችም። ለምንድን ነው ልጅቷን ስታይ ጭራሽ ሞር በጣም ነው የሚያናድደው። እና ደግሞ ልጅቷ አንተ ጋር ያላት አስተያየት አንተ ስታወራ ምናምን የምትሆነው ነገር የምትሰፈሰፈው ነገር እንደ ከሷ በላይ አስባ ነው ማለት ያስብላልና ስለዚህ ይሄን ነገር ሄሉን ተረድተሃት ደጋግመ ይቅርታ መጠየቅ አለብህ። እሷም ደግሞ ምናልባት ድራማውን ከቀጠለች እውነት እንዳይመስል ናትዬ ላንተ ነው ምስጢር ነው ማወራ እውነት እንዳይመስል እየተበቀለች ነው መሆነው። እና ሄሉ ቀመር ላይ ነች። በቃ እንዴት ምን አይነት በምን አይነት ቪዲዮ እንደምትመጣ እናንተም ተመልካቾች ታውቃላችሁ የእሷን ጸባይ። ሲቀጥል ደግሞ ናቲ ደግሞ እውነት እንዳይመስልህ በተደጋጋሚ ተስፋ ሳትቆርጥ መጠየቅ አለብኝ አንተ። ምክንያቱም ልጅቷን ነገር ተዋት በጎን ማለት ነው። ምክንያቱም ከልጅነት ጀምሮ መወዳት ማፈቅራት የመጀመሪያ ፍቅረኛ አይነች ብለሃታል በስንት ጊዜ ማለት ነው። እና እግዚአብሔር ብሎ ደግሞ ተለያይታችሁ ነበረ እና ፈጣሪ ብሎ ደግሞ ተመልሳችሁ ያላለቀ እንጀራ ሆኖ ተገናኝታችኋል። እና እንዲህ በቀላሉ ያንተና የሄሉ ነገር እንዲህ የሚቋጭ አይደለም። ስለዚህ ይሄን በማሰብ አንተም ተረጋግተህ አስብ። እና ተመልካቾች እናንተም ቤተሰቦች እና ሴትና ወንድ አንድ ላይ አንድ ቤት ውስጥ ሆኖ ማለት ግዴታ ወይ እንደዚህ ይፈጽመዋሉ ድርጊት አድርጓሉ ማለት አይደለም። ፈጣሪ ብቻ ነው እውነቱ የሚያውቀው። እና ሄሉዬ ተረጂ። አንዳንድ ሴቶች ደግሞ እንዶ አላችሁ የምር የሰው ነገር የሰው እንትን የሚጣፍጣችሁ የሚያምራችሁ እና ለምን እንደሆነ ባይገባኝም ማለት ነው። ግን እንደዚህ አይነት ሰዎች ሴቶች እኮ መጨረሻችሁ ለእናንተም አያምርም። የሰው እንትን የምታነሱት የሰው ነገር የሚያምራችሁ በቃ በተደጋጋሚ የልጅነት ፍቅረኛ ነች፣ የልጅነት ህይወቴ ነች፣ ሚስቴ ነች፣ እሷ ማለት ህይወቴ ነች ብሎ እያወራ አንቺ እንዲህ ተንጠልጥለሽ በቃ ጡል ብለሽ በቃ እኔ ነኝ ላንተ ተቆርቋሪ፣ እኔ ነኝ ላንተ የሚያስብልህ፣ በቃ እኔ ነኝ ላንተ እንዴ! በስማ አረ ገደብ ይኖራችሁ። እና በቃ የሰው ነገር የሰው ነው። የምር ለሰዓቱ ለጊዜው ልትጠቀሚበት ትችያለሽ እንጂ የሰው ነገር የሰው ነው። ላንቺም አይሆንም የሰው ነገር። እና ይሄ ነው ላንቺ ያለ እንጀራ ይሻገታል እንጂ ማንም አይበላትም። ላንቺ ከሆነ ማለት ነው። ደግሞ በእንደዚህ አይነት ነገር አይደለም። የሰው ነገር አያምራችሁ። እሱ ከአንድ ቤቱ አልፈልግሽም ከህይወታችን ውጪ ካለ ውልቅ ማለት ነው ያለብሽ፣ ለራስሽም ክብር ማለት ነው።
ለምን እንዴ? በቃ የሰው ነኝ ካለ የሰው ነው ማለት ነው። ስለዚህ ይሄን በማሰብ አንቺም ተረጋጊ ሴትዮ፣ አንቺም አታናድጂ፣ እየሄድሽ በየቦታው እየዞርሽ አታናድጂ። የምር በጣም ነው የምታናድደው። እና እንደዚህ ለብሰሽ እንደዚህ ሆነሽ ደግሞ አብራችሁ ይቅርታ ለመጠየቅ የመጣችሁ እራሷ አይመስልም እኮ ነገራችሁ ማለት ነው። እናም ደግሞ ተባብራችሁ የምታወሩት ነገር ሞር በጣም ነው እያናደዳት ያለው ሄሉን ማለት ነው። ስለዚህ ይሄ ነው የሚለው ቤተሰብ። እናንተስ ምን ትላላችሁ? እኔ ግን በስሜት ነው ማወራው እና እናንተስ ምን ትላላችሁ? በቪዲዮ መሰረት ነው የሚያወራዋቸው የተናገርኩት እና የመሰለኝን ነው። እና እንዴት ናቸው? ሰላምታ ራሱ አላስቀደምኩም። እንዴት ናቸው? ደህና ናቸው? ጥግረራ ስራ ሁሉ መልካም ነው? አዳሩ ቀኑ እንዴት ይዟችኋል? አይዟችሁ፣ በርቱ፣ ጠንክሩ። እግዚአብሔር ከእናንተ ጋር ይሁን የኔ ውዶች፣ የኔ ማሮች። እግዚአብሔር ያበረታችሁ፣ ፈጣሪ ያጠነክራችሁ፣ መጨረሻችን የሁላችንን መጨረሻ ያሳምርልን። እናንተም ደግሞ እኔንም አበረታቱኝ፣ እኔ ትንሿ ዩቱበሯን አበረታቱኝ የኔ ውዶች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ደግሞም ስለምታደርጉልኝ፣ ስለምታዩልኝ፣ ኮመንት ስለምትጽፉልኝ በጣም ነው የምወዳችሁ የኔ ውዶች፣ የኔ ማሮች ትለያላችሁ የምር። እና እናንተም ደግሞ መልካም ምኞታችሁን ግለጹላት ለሄሉም ለናትም። ናትዬ በእርግጥ ጥፋት አጥፍተሃል፣ ደጋግመ ደግሞ መጠየቅ አለብህ። ተስፋ አትቁረጥ። ለብቻ የሄሉና የአንተ ነገር ከተስተካከለ በቃ ሌላው ችግር የለውም፣ አብራችሁ የምትፈቱን ነገር ይሆናል፣ የልጅቷን ጉዳይ ማለት ነው። መጀመሪያ ግን የማን ነው የሚቀድመው? ቤተሰብ የሄሉና የሁለቱ ጉዳይ ይቀድማል። እና ስለዚህ አሁን ላይ ልጅቷን ባታስገቡና ሁለታችሁ ነገሩን ለመፍታት ብትሞክሩ ጥሩ ነው እላለሁ። የሄሉን ልብም እናውቃለን፣ ካንተ በላይ ማንንም አትወድም እና እግዚአብሔር ብሎ ደግሞ ዙራችሁ ተገናኝታችኋል እና በዚህ የሚያበቃ ነገር የለም። ሄሉዬ እንደዛ አትበይ፣ አንቺም አታመነጫጭቀው እንትን አትበይ። እኔ በአንቺ አልፈርድም እና እንግዲህ ጫማ አውልቆ መፈረሻ ላይ እንግዲህ ፍራሽ ላይ እንግዲህ ተነጥፎለት ቁጭ ብሎ ነው ያገኘችው እና በዛ ሰዓት ያው ይሰማታል፣ ሴት ነች እና ይሰማታል እና በዛም ደግሞ ያለው ነገር በቃ መልሷ ልጅቷ የምታደርገው ነገር የምታግዘው ነገር እኔ ነኝ ሀሳቢ፣ እኔ ነኝ በቃ ተቆርቋሪው ምናምን እያለች የሆነ ጣልቃ የምትገባው ነገር በጣም ሞር ያናድዳታል ሄሉን እና ሄሉ ላይ አንፈርድባትም። ሄሉ ያንቺም ደግሞ ተረጋግተሽ ይቅርታ መቀበል አለብሽ። በእንደዚህ አይነት ነገር ጭራሽ እንደው እንትን እንድትሉ አንፈልግም፣ እንድትለያዩ አንፈልግም የምር እና ያለውን ነገር የውሸት ከሆነ የውሸት ነው ብሎ እንትን ካለ አምኖ መቀበል ነው ያለብሽ። ግዴታ በቃ አንጥፎ ቁጭ አሉ ማለት ግዴታ እንትን አሉ ማለት አይደለም መሰለሽ እንጂ ላያደርግ ይችላል በቃ አንቺ የምታስቢውን አይነት ነገር ላይሆን ይችላል እና ይሄ ነው። ሁሌ ደግሞ ፍቅር የለም፣ ሁሌ ደግሞ ሰላም የለም። አንዳንድ ደግሞ እንደዚህ አይነት ነገር ይፈጠራል በህይወታችን። ስለዚህ አንቺም ይሄን በማሰብ ይቅርታውን ተቀበይ ነው የሚለው። በጭራሽ እንደዚህ አይነት ተስፋ እንዳትቆጭ፣ በጭራሽ እንደዚህ አይነት ነገር ከአጠገብ እንዳትደርስ፣ እንደዛ አልፈልግም በቃ መጨረሻችን ነው አበቃ ምናምን አትበይ። የሚያበቃ ነገር ምንም የለም። ይሄ ነው የሚለው። እናንተ ምን ይመስላችኋል ቤተሰብ? እና ይሄ ነው የሚለው። የምር እናቴ ጋር ብሆን ደስ ይላል እና ወደዛ ወደዚህ እንዳትይ፣ ድራማውን አንቺም እንዳትቀጥይ። እውነት አስጠልቶናል እና ሁሌ ደግሞ ሰላም ላይሆን ይችላል እና እንደዚህ አይነት ነገር ያው ይከሰታል እና ስለዚህ ሁሌ በፍቅር ቪዲዮ ብቻ ይምጡ አንልም። ስለዚህ እንደዚህ አይነት ነገር ይሆናል። ግን በሚሆንበት አጋጣሚ ደግሞ እናንተ በእለቱ በጊዜ ያን ነገር ለሁለት ቁጭ ብላችሁ ሌላ ሰው ሳታስገቡ ሁለት ቁጭ ብላችሁ አወርታችሁ ፊቱ ነው የምንለው። ይሄ የኢትነት ምክሬ ነው የኔ ውዶች፣ የኔ ማሮች እና የዛሬ ቪዲዮ ይሄን ይመስላል። ዛሬ ደግሞ ሄሉ ወይ በሄሉ ፔጅ ወይ በናቲ ፔጅ እንጠብቃቸዋለን።
እርግጠኛ ነኝ ሄሉ እንግዲህ በሰርፕራይዝ መንገድ እንትና እናቴን የሆነ ነገር እንጠብቃለን፣ የሆነ ቪዲዮ እንጠብቃለን እና ስለዚህ እናንተም አትደናገጡ። ሄሉ ላይም አንፈርድምና እሷም ደግሞ እሱ ያደረገውን ነገር እየጠበቀች እንደዛው ታደርጋለች ብዬ አስባለሁ። ከወደዳችሁ ሼር፣ ሰብስክራይብ በማድረግ እኔንም ማበረታቱኝ። እወዳችኋለሁ። መልካም ቀን ይሁንላችሁ። በቀጣይ ማታ እስከምንገናኝ እወዳችኋለሁ። የኔ ውዶች፣ ያማረ ቀን ይሁንላችሁ። እወዳችኋለሁ።